በቁጥር የበዙትን ሰማዕት ጀግኖችን ቅዱሳንን በልዑል ፊት ልናከብራቸው ልናመሰግናቸው ይገባናል። የምልጃቸው የዘወትር የጸሎት ድጋፋቸው ባለ ዕዳነንና የአዳም ዘር አድምጥ፣ መሪ ሆንክ፣ ተመሪም ሀብትም ሰበሰብክ፣ የጦር ክምችትም አደረግህ፣ ታበይክ፣ ተገሰልክ፣ በውሸት ቱልቱላ ዓለምን ሸፈንክ፣ በፈለግኸው መንገድና ዘዴ ከነፍክ፣ በረርክ፣ የትም እንደማታመልጥ ገና በቅንጣቷ እርምጃ ልክህን አውቀሃል። ገናም እስከሚያንገሸግሽህ ትጋተዋለህ። ስለዚህ በጥንቃቄ አንብብ፣ አስተውልም ተረዳ። መልእክቱን ለሕዝብ እንዳይደርስ በማድረግ በስልጣንህ ተመክተህ በጠመንጃ ታብየህ የማምለጫ ቀዳዳን ደፈንክ። እንግዲህ መጪውን ደግሞ ስማ፣ የደፈርከው የፈጠረን አምላክ ነውና። ይህ ለአምስተኛ ጊዜ የተሰናዳ መልእክት ለምን መጣ የሚል ጥያቄ በሁሉም የመልእክቶቹ ተከታታዮች ዘንድ የሚነሳ ጥያቄ እንደሚያስነሳ ግልጽ ነው። የመጀመሪያው ሁለተኛውም ሆነ ሶስተኛው መልእክቶች ከ7/3/1998 ዓመተ ምህረት ጀምሮ ያንድም ሆነ የሁለት ዓመት ቆይታ እያደረጉ መውጣታቸው በሁሉም ዘንድ የሚታወቅ ነው። ለአራተኛ ጊዜ የወጣው መልእክት ደግሞ በተለይ ለኢትዮጵያውያን የተዋህዶ እምነት ተከታዮች የወጣ ሲሆን በበቂ ሁኔታ የተዳረሰም ነው ተብሎ ይታመናል። ስለ መልእክቱ አንድምታና ትግበራ አግባብ በሆኑ ርዕሶች ውስጥ እናየዋለን። የዚህ መልእክት መውጣቱ በዋናኝነት የሚያተኩረው ለእግዚአብሔር ሕዝቦችም ሆነ በጠላትነት ለቆሙት ሁሉ ዓለም ያለችበትን ሁኔታና አቅጣጫዋን በእግዚአብሔር ቃልና በመልእክቶቹ ሚዛንነት የምናይበትና የምንረዳበት እንደሚሆን ሁሉም እንዲያውቀው እናስገነዝባለን። በተጨማሪም በመልእክቶቹ ሚዛንነት ሁሉንም ነገሮች በማስተዋል የምናይበትና የምንገነዘብበትም ነው። በትክክል እየተጓዙ ላሉት የእግዚአብሔር ወገኖች ደግሞ እንዲበረቱ፣ እንዲጸኑ፣ የተጣመሙት እንዲቃኑ፣ የሳቱት እንዲታረሙ፣ የደከሙት እንዲነቁ እናም የበረቱ ለሌላው ወንድማቸው መንፈሳዊ ጉልበት እንዲሆኑ ጭምር በመታሰቡ ነው። ፍርዱ የሚመለከታቸው የዲያብሎስ ልጆችና የጥፋት ሰዎች በእግዚአብሔር ቃልና በቃሉም መሰረት ለዘመኑ ትውልድ ከልዑል በኔ እጅግ ታናሽ በሆነው ባሪያው በኩል በተገለጡት ሶስት ዋነኛ መልእክቶች በመመስረት ለፍርድ የተጠበቁ ሁሉ ምን ላይ እንዳሉ የሚዳስስም ነው። ኢትዮጵያ ዓለም ብርሃን በሚለው ሙሉ መልእክቶቹ መልእክት 3 ገጽ 25 እንዲህ ይላል። በሁለቱም መልእክቶች እንደተገለጸው ዓለም ከ12 2000 ዓመተ ምህረት ጀምሮ ወደ ማበጠሪያው ፍጮ ገብታለች። ማበጠሪያው ትልልቁን ቆሻሻ የሚያስወግደው ሰፋ ያለ ቀዳዳዎች ባሉት የመጀመሪያው መሳሪያ ሲሆን ሁለተኛው ከአንደኛው የጠበበ ሶስተኛው ከሁለተኛው እየጠበበ የሚመጣ የእሳት ወንፊት ጀምሯል። እጅግ ከብዶም ይቀጥላል ይላል። ከመልእክቱ ጭብጥ እንደምንረዳው የእሳት ወንፊቱን ጅምሩን እያሳየን እንጂ ገና ሰልፍና ወረፋ ይዞ የሚጠብቀንን የጥፋት ማዕበል አላየነውም። በልዑል ግምጃ ቤት ለጥፋት የሚሆን ለበረከት ምንም አይነት መጠንና ልኬት የማይበጅለት በሰውም ይሁን በሌላ ፍጥረት የማይገመት ክምችት አለ። የምንበጠርበት የእሳት ወንፊት ቁጥር የለሽ ነው። በቀጣዩ በዝርዝር እንደምናየው የእግዚአብሔር የቁጣ ፍሰት አመፀኞችን፣ ትዕቢተኞችን፣ የዲያብሎስ ደቀ መዝሙሮችን፣ ሐሰተኞችን፣ ጨካኝ ገዢዎችንና ምንዝሮቻቸውን፣ በቃሉ የሚነግዱ ደፋሮችን፣ አመንዛሪ ግብረ ሰዶሞችን፣ ነፍሰ ገዳዮችን፣ ነጣቂ ዘራፊዎችን፣ በሀብትና በእውቀታቸው የተመኩትን፣ ልዑልን ቃሉን የካዱና ያቃለሉትን፣ ዘረኞችን፣ በደሙ የገዛቸውን ውድ ዋጋ የከፈለባቸው ልጆቹን፣ እረኞቹን፣ ወገኖቹን ያሳደዱ፣ የገደሉ፣ የነጠቁ፣ የዘረፉ፣ በጨካኝ አገዛዛቸው ያስጨነቁ ሁሉ ከምድረ ገጽ እስከሚጠፉ ድረስ እንዲሁም በፍርድ ተጠርገው እስከሚካተቱ እንዲሁም እንደ መልእክቱ አሜን ብለው እጃቸውን ለእግዚአብሔር ባሮች እስከሚሰጡና እስከሚንበረከኩ ድረስ የቁጣው ፍሰት መጠኑን እየጨመረ ይሄዳል እንጂ አይቆምም።
ከላይ ስለተጠቀሱት አመፀኞች ልዑል ምን አለ? እውነትም በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጻቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጽ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ የተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውሉም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ፣ የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸውም በሚንቀሳቀሱት መልክ መስለው ለወጡ። ስለዚህም እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰትነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ሥራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶች መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ። ወንዶቹም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያንሾከሹኩ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎችም ብቻ አይደሉም። ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 18 እስከ 32 የሰው ዘር ልብ በል፣ ከጠፋህም ምን ይደረግ? ያደመጥከው እያየኸው መጥፋት ነው። ፍርድህን ጉዞህንም እየተመለከትከው መሄድ ነው። የዚህ መልእክት ዳሰሳ ሰፊና ማስተዋልን፣ ግንዛቤን፣ ትዕግስትን፣ የእምነት ጽናትን ለመላው የእግዚአብሔር ሕዝብ ለማስጨበጥ እንደታለመ ሁሉ በቃሉም ሆነ በዋናው መልእክት ኢትዮጵያ የዓለም ብርሃን በመልእክት 3 ገጽ 3 እንደተገለጸው የመዋቀሻው ዘመን አልፏል። አሁን በዓይናችሁ እንደምታዩት በጆሮአችሁም እንደምትሰሙት ዓለም በምጥ ጅማር ውስጥ ናት። ስለሆነም ከእግዚአብሔር አገልጋዮችና ባሮች መንፈሳዊውንም ሆነ ሥጋዊውን አመራር እንደ ልዑል ትእዛዝና ፈቃድ መስጠት ግድ ነው። የኔም ሆነ የወንድሞቼ የኃላፊነት ግዴታም ነው። ጭንቁ እየበረታ ሲመጣ በጎችን ማረጋጋት፣ ማጽናት፣ ወደ መልካሙ ስፍራ መምራት አለብንና ለመንጋው መሰማሪያ፣ የመመሰጊያ መጠለያ ማሳየት፣ ወደዚያም መምራት የእረኞች ግዴታ ነው። ከበጎች መቀላቀል የማይገባቸውን ፍየሎች፣ ተኩላዎች በፍርድ እንዴት እንደሚጠበቁ ማረፊያቸውንም ያውቁት ዘንድ ማድረግ የግድ ይላል። ተግሣጽን ንቀው ትእዛዝን አፍርሰው በአመፅ አድገው በክፋት አርጅተው ለመልካሞች እንቅፋትና ጥፋት ሆነው ሁሌም እንደማይቀጥሉ ዳኛው ልዑል በቃሉ መሰረት እንደሚፈርድባቸው ሊያውቁት ይገባል። ይህንንም ኃላፊነት የተሸከሙ የበጎች እረኞች ከመንጋቸው ተኩላዎችን ማራቅና በጌታ ቅን ፍርድ ስፍራቸውን ማስያዝ ይጠበቅባቸዋል። ኢትዮጵያ የዓለሙ ብርሃን መልእክት 3 ገጽ 3 ይላልና መልእክቱ ሰዓቱን ጠብቆ የመጣ ነው። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልኸው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ። እግዚአብሔርን ለመምሰል ግን ራስን አስለምድ። ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣውን ሕይወት